ወደ ቀዳሚው መረጃ ስናልፍ የተከበራችሁ አድማጭ ተመልካቾቻችን የፕሬዝዳንት ትራምፕ ቀንደኛ ደጋፊ የሆነውና ብዙውን ጊዜውን በእስር ቤት ያሳለፈው ጃክ ላንግና ግብረ አበሮቹ ወደ ሚኒሶታ በመግባት ቁርአንን እናቃጥላለን፣ በሚኒሶታ የሚገኙ ሶማሌዎች በአስቸኳይ እንዲባረሩ ከፍተኛ ቀስቀሳ እናደርጋለን፣ ሚኒሶታ ውስጥ የተፈጸመውን አጠቃላይ ሜኒ ፍራውድ የሚባለውን አክቲቪቲ ወይም የወንጀል ስራ ሙሉ በሙሉ እናጋልጣለን በሚል እንቅስቃሴ ወደ ሚኒሶታ መግባታቸውን ተከትሎ ከፍተኛ ግጭት በአካባቢውም ተከስቷል። አሁን ሚኒሶታ ባንድ እግሯ ቆማለች። ይህ ግለሰብም ራሱን ተፈንክቶ ከዚህ አካባቢ ሩጦ ሸሽቷል። ሙሉ ቪዲዮውን እንዲህ አዘጋጅተነዋል። እሱን ተከታትለን እንመለስ። Well, I don't know. Help us! We're being attacked! Violent people attacking us. They're attacking us! Let us move. We are peaceful. Peaceful! Stay! Peaceful! Stay! They're fighting the press. Please stop! Stop! Stop it! Please stay peaceful! Stay peaceful, please! Stay peaceful! Peaceful. We need our country back. Know a lot about him. He's just been here causing trouble, I know, for the past few days or last week. Yeah, he's been out there at the Whipple building, just kind of instigating, you know, and getting everybody riled up, you know. I mean, they're the only ones escalating. We're here just being peaceful. Hey, look at him flinch. Hey, he flinched. እንግዲህ የተከበራችሁ አድማጭ ተመልካቾቻችን ቪዲዮውን እንዳያችሁትና እንደተመለከታችሁት ይሄን ሁከትና ብጥብጥ ያስነሳው ጃክ ላንግ ይባላል። ጃክ ላንግ ከ4 ዓመት በላይ ጊዜውን በእስር ቤት አሳልፏል። እንደምታዩት እንግዲህ ፊዚካሊም ግብዳ ከመሆኑ አንፃር ሊሆን ይችላል ለወንጀሎች በጣም ቅርብ የሆነና በርካታ የወንጀል ሪከርድ ያለበት ግለሰብ ነው ጃክ ላንግ ማለት። ይሁንና ፕሬዝዳንት ትራምፕ ወደ ስልጣን ሲመጡ ጃክ ላንግን ከእስር እንዲፈታ አድርገውታል። ከዛ ጊዜ ጀምሮ ደግሞ ጃክ ላንግ የፕሬዝዳንት ትራምፕ ቀንደኛ ደጋፊ ሆኖ የፕሬዝዳንት ትራምፕ የሚያራምዱትን ፖለቲካ ደጋፊ ሆኖ እየተንቀሳቀሰ ይገኛል። በአሁኑ ሰዓት የአሜሪካን ፖለቲካ እንደምታውቁት ከሁለት የተከፈለ ነው። የአሜሪካ ፖለቲካ የግራ ዘመምና የቀኝ ዘመም ፖለቲካ ተብሎ ተከፍሏል። የቀኝ ዘመም ፖለቲካ የሚባለው እነዚህ ሪፐብሊካን የሚመሩት እነ ፕሬዝዳንት ትራምፕ የሚመሩት አጠቃላይ ይሄ ቡድን የሚመራው የቀኝ ዘመም ይባላል። ስሙ ጥሩ ይመስላል። ምናልባት የቀኝ የሚለውን ይዘዋል። እንግዲህ በእኛ በኢትዮጵያውያን ባህል ግራ የሚባለው ብዙም አይወደድም። ዲሞክራት የሚባለው ደግሞ የግራ ዘመም ፖለቲካ ናቸው። ከስሙ እንደምንረዳው እንግዲህ የግራ ክንፍ ወይም የግራ ዘመም የሚባለውን ፖለቲካ ይዘው የሚንቀሳቀሱ ናቸው። እንደ ኢትዮጵያውያን ባህልና አረዳድ በግራ በኩል የሚቆሙ ብዙም እዚህ ግባ የሚባል ክብር የላቸውም። በኢትዮጵያውያን ዘንድ ነው ያልነው። ይሄን በአሜሪካ ዘንድ አይደለም እያልን ያለነው። የተከበራችሁ አድማጭ ተመልካቾቻችን ይሁንና እንግዲህ ጃክ ላንግ ወደ ሚኒሶታ ያቀናል። ቪዲዮውን እንደተመለከታችሁት ግብረ አበሮቹን ይዞ በቁጥር አነስ ያሉ ግብረ አበሮቹን ይዞ ነው ወደ ሚኒሶታ የገባው።
ወደ ሚኒሶታ ሲገባ አንደኛ ዓላማው ምንድነው? ቁርአንን አቃጥላለሁ ብሎ ነው የተንቀሳቀሰው። ያው አንቲ ሙስሊም የሆነ እንቅስቃሴ እንደሚያደርግ ይታወቃል። ጃክ ላንግ ብዙ ጊዜ እንደዚህ አይነት እንቅስቃሴዎችን በማድረግ የሚታወቅ ግለሰብ ነውና ሚኒሶታ ውስጥ ከገባ በኋላ ይሄን አደርጋለሁ እንዲሁም የሚኒሶታን ሚኒ ፍራውድ ተብሎ በተለይ በትራምፕ አስተዳደር በሰፊው እየተዘገበ የሚገኘውን የገንዘብ ማጭበርበርና የአሜሪካን የግብር ከፋዮች ገንዘብ አጭበርብረዋል የሚባለውን በሰፊው አጋልጣለሁ። ሶማሌዎች ደግሞ ከአሜሪካ በተለይ ከሚኒሶታ ተጠራርገው እንዲወጡ ከፍተኛ ግንዛቤ ለማህበረሰቡ ፈጥሬ ሁከት ፈጥሬ እወጣለሁ ብሎ ነበር የገባው። እንግዲህ እሱ እንዳሰበው እንዳለመውና እንዳቀደው አልሆነም። ነገሩ ሪቨርስ ነው የሆነው ማለት ነው። ተገላቢጦች ነው የሆነበት። ጃክ ላንግ እንግዲህ ግጭቱ እንዴት ተከሰተ የሚለውን አጠር አድርገን ስንመለከተው ትናንት ቅዳሜ ዕለት ነው ግጭቱ የተከሰተው። ጃክ ላንግና ጥቂት ደጋፊዎቹ በሚኒያፖሊስ ከተማ አስተዳደር ፊት ለፊት ተሰብስበው ነበር የተወሰኑ ግለሰቦችን ይዞ። ግጭቱ የተቀሰቀሰው በሚከተሉት ምክንያቶች ነው ይላል። የመጀመሪያው የጸረ እስልምና ንግግሮችን አራምዷል። ቁርአን ይቃጠል የሚሉ ሌሎችንም ነገሮች አራምዷል ጃክ ላንግ በሶማሌ ተወላጆችና በእስልምና እምነት ተከታዮች ላይ ያነጻጸረ ንግግር ሲያደርግ ነበር። እንዲያውም ቁርአን እንዲቃጠልም ወይም መቃጠል እንዳለበት ዝቶ ነበር ይላል። ይሄ እንግዲህ ያገኘነው ዘገባ ነው የሚያሳየው። የተቃዋሚዎቹ ብዛትና አጠቃላይ ጃክ ላንግን የሚቃወሙት እንዴት ነበር የሚለውን ስንመለከት ጃክ ላንግን የሚቃወሙትና ስደተኞችን የሚደግፉ በመቶዎች የሚቆጠሩም በቦታው ተገኝተው የላንግን ንግግር በጩኸት አፍነውት ነበር። ምንም እንዲናገር አልፈቀዱለትም። ይሄን ንግግሩን እንዲያስተላልፍ ይሄን የጥላቻ ንግግሩን እንዲያስተላልፍ ምንም አልፈቀዱለትም። ሚኒሶታዎች ለየት የሚሉት በዚህ ነው። እንግዲህ በተለይ ከስደተኞች ጋር ተያይዞ አይደለም ጃክ ላንግን ይቅርና የአይሲኢ ፖሊሶች እንኳን እስከ አፍንጫቸው ታጥቀው ሲመጡ የሚኒሶታ ነዋሪዎች አይፈሩም። ከዳር ዳር ተጠራርተው ወጥተው እነሱን መቃወም ልማዳቸው ነው፣ ይችሉበታልና የሚኒሶታ ግዛት በአሁኑ ሰዓት ለትራምፕ አስተዳደር እየተገዛ አይደለም ብሎ መደምደም ይቻላል። ምንም ለትራምፕ አስተዳደር ለሚያወጣቸው ህጎች ለአንዱም ተገዢ አይደሉምና ራሳቸውን እያስተዳደሩ የሚገኙ ማህበረሰብ ናቸው ማለት ነው። የአካል ግጭት ተፈጽሟል ወይ? አዎ። ተቃዋሚዎቹን ላንግን ከቆመበት የመስኮት ጠርዝ ላይ ጎትተው በማውረድ ከከተማው እንዲወጣ አድርገውታል። በልብሱ ላይም እንቁላል በጥብጠው በስሪንጅ በመርጨት ልብሱን ሲያበላሹት እዚህ ምስሉ ላይ ይታያል። ውሃ ሁሉ ፊቱ ላይ እየረጩ ከዚህ አካባቢ እንዲወጣ አድርገውታል። በስሪንጅ መሳይ ነገር ውሃ እየረጩ ፊቱን ልብሱን ሙሉን አበላሽተውታል። ምንም መናገርና ተጽዕኖ መፍጠር ሳይችል ከአካባቢው ወጥቷል እና መጨረሻ ላይ ጃክ ላንግ ምንድነው ያለው? ራሴ ተፈንክቷል፣ ወግተውኛል ሁሉ ብሏል። አሁን ሆስፒታል እንደሚገኝ ነው። ፕሬዚዳንት ትራምፕ ተጨማሪ ኃይል አሰማርቶ ወደ ሚኒሶታ ሁኔታውን በሚገባ እንዲከታተልና እነዚህ የአይሲ ፖሊሶችን የሚያደናቅፉ ወይም ስራቸውን የሚያስተጓጉሉና እኔ ላይም እንደዚህ አይነት ነገር ያደረጉትን ፕሬዚዳንት ትራምፕ በአስቸኳይ እርምጃ እንዲወስዱልኝ ሲል ነው እንግዲህ ጃክ ላንግ የገለጸው። በዚህ ወቅት በውሃ የተሞሉ ፊኛዎችና የበረዶ ኳሶችን እንዲሁም እንቁላሎችን በጥብጠው ፊቱ ላይ ረጭተውበታል። ላንግ በጭንቅላቱ ላይ ደም እየፈሰሰው ወደ አንድ ሆቴል ሲሸሽም በቪዲዮ ታይቷል የሚል ዘገባ ነው እንግዲህ በቀጥታ የወጣው። እንግዲህ በዚህ ከፍተኛ ግርግር ወቅት በጣም ከፍተኛ ግርግር ነበረ። በርካቶችም ደምተዋል፣ ቆስለዋል። ግርግሩ እንዲህ በቀላል የሚታይ አልነበረም። እጅግ ከፍተኛ ውጥረት የተሞላበት ሁኔታ ነበር። የአይሲ ፖሊሶች ቁመው ሲመለከቱ ነበርና ምንም አይነት ጣልቃ ገብነት ሊያደርጉ አልቻሉም ወይም አልፈቀዱም። ኒውትራል ሆነው ሁኔታውን ሲከታተሉ እንደነበር ነው ዘገባዎች እየወጡ የሚገኙት። ጃክ ላንግ ለፖሊሶቹ ሪፖርት ሲያቀርብ ነበር። ራሴን ፈንክተውኛል፣ ወግተውኛል፣ ሊገሉኝም ነበር የሚል ሪፖርት ለፖሊስ አቅርበዋል። እስካሁን ግን ፖሊስ ከዚህ ጋር በተገናኘ በቁጥጥር ስር ያዋለው ምንም አይነት ግለሰብ እንደሌለም ሪፖርቶች ያሳያሉ። ወደ ቀጣዩ ዜናና መረጃ አልፈናል። የተከበራችሁ አድማጭ ተመልካቾቻችን ወደ መጨረሻው ዜና ስናልፍ የተከበራችሁ አድማጭ ተመልካቾቻችን የተወዳጁ አርቲስት ነጻነት ወርቅነህ የቀብር ስነ ስርዓት በዛሬው ዕለት በአዲስ አበባ በቅድስት ሥላሴ ካቴድራል ተፈጽሟል። ባለቤቱ ልጆቹም ተገኝተው አባታቸውን ሸኝተዋል። እዚህ ፕሮግራም ላይ የተወዳጁ አርቲስት ነጻነት ወርቅነህ ወንድ ልጅ ያደረገው ንግግር በርካቶችን በእንባ አራጭቷል። ለትውልደ ኢትዮጵያውያን በተለይ በውጭ ሀገር ለሚኖሩ አጠቃላይ አሜሪካ ብቻ አይደለም፣ በውጭ ሀገር ለሚኖሩ ከኢትዮጵያ ውጭ ለሚኖሩ አንድ ትልቅ መልእክት ተላልፏል።
እንዲሁም የአርቲስት ነጻነት ወርቅነህ ቤተሰቦች ወደ አሜሪካ ሲመለሱም ምን መደረግ እንዳለበትም ሌላ መልእክትም አለ። እዚሁ ጋር ተያይዞም ተወዳጁ አርቲስት አስናቀም እጅግ የሚገርም መልእክትን አስተላልፏል። የአርቲስት ነጻነት የበኩር ልጅ የሆነው መሀሎን ነጻነት ባደረገው ንግግር በርካታ ትውልደ ኢትዮጵያውያን ቅሬታቸውን እያሰሙ ይገኛሉ። ቅሬታው ምንድነው? እንዲሁም አጠቃላይ ለዲያስፖራዎች በሙሉ ከኢትዮጵያ ውጭ ለሚኖሩ ከዚሁ ጋር ተያይዞ የተላለፈም ጥብቅ መልእክት አለ። እሱን ከማቅረባችን በፊት ግን አርቲስት አስናቀ ከአርቲስት ነጻነት ወርቅነህ ጋር የነበረውን ቁርኝነት ገልጾ እንዲህ በአደባባይ ሲያለቅስ በርካታ ትውልደ ኢትዮጵያውያን በእንባ አራጭቷል። የማይቀር መታየት መደመጥ ያለበት ነው። እስቲ አርቲስት አስናቀን እናዳምጠውና ወደ አርቲስት ነጻነት ወርቅነህ የበኩር ልጅ ወደ መሀሎን ነጻነት እንመለሳለን። ነጻነት የት ጋ ነህ? በዚህ ሰዓት አብረን ነበር። ነጽ አስሉኮ የት ጋ ነህ? አስሉኮ ወይኔ አሁን ታገስ ጋ ነበርን። አሁን ከ5 ደቂቃ በኋላ እንገናኛለን። ነጽዬ እንዴት ነው ያልመጣ? ወይኔ ነጽዬ እንዴ በጣም ይደብራል፣ ይደብራል። ነጽዬ እንዴ ብቻዬን ነው የተውከኝ። ነጽዬ ማንን አስተዋወከኝ? ነጽዬ እንዴ መጣው አትጥራው ነጽን አትጥሪው አልካት። ማሚን ወይኔ አስሪን አትጥሪው አልካት። ነጽዬ መጣው ደረስኩ ትንፋሽ ላይ አመለጥክ። ነጽዬ እንዴ ላለፉት 29 ዓመታት አዎ ነጽዬ የተለያየ ነው። አንድ ወር አይሆንም። ነጽዬ ሁሉ ጋቢና ውስጥ ነው ያለው። አንተ አለ ነጽዬ በየቢሮ የምታኮራኝ በገባንበት ቢሮ አኩረት የምታወጣኝ ነጽዬ አንተን እንደ ቀልድ ነፍስህን ይማር ማለት አልችልም። ነጽዬ አዎ ነጽ በጣም ጨካኝ ነጽዬ ወንድሜ ጓደኛዬ ከንጹህ ዘር ጋር ስትጋቡ ነው የነበርኩ። ነጽዬ ነው የነበርኩ። ንጹህ ዘርን ለማን ተውክ? መሀሎንን ለማን ተውክ? ሌላን ለማን ተውክ? ግሬስን ለማን ተውክ? ማሚን ለማን ተውክ? እኛን ለማን ተውክ? ነጽዬ ነጽዬ አንተ ምንም አትሆንም። ንጹህ ቦታ ነህ። ሰፈር ላይ የሚጠብቁ ልጆች አሉ። ማታ ማታ ስትገባ ብር የምታደላቸው እነሱ ልጆች ትናንት እያስለቀሱን ነበር። እነሱን ስታጣ በር ላይ አስቀምጠው የምትሄደው ጥለላቸው የምትሄደው ብር ማን ነው የሚጥልላቸው? ነጽዬ ወንድሜ ጓደኛዬ ነጽዬ ሁሉ ነገሬ ያንተን ልብስ ነው የምለብሰው። ታውቃለህ፣ እየተለዋወጥን ነው የምናደርገው። ወንድሜ አልችልም፣ በቃ ኑርልኝ፣ በዛው ከመድኃኒዓለም ጋር ኑርልኝ። የአርቲስት አስናቀን ከልብ የመነጨ እንባ ማይኩን መቆጣጠር እስኪያቅተው ድረስ ለአርቲስት ነጻነት ወርቅነህ የገለጸውን ሐዘን በርካታ ትውልደ ኢትዮጵያውያን ተመልክተውታል። ከዚህ ባሻገርም ትልቅ ትምህርት ወስደውበታል። አርቲስት አስናቀና አርቲስት ነጻነት ወርቅነህ ምን ያህል ወዳጅ እንደነበሩ ትውልደ ኢትዮጵያውያን ለመረዳት ችሏል። ይህም የሚያሳየውም ከተዛመደ ይልቅ የተዋደደ ይበልጣል የሚለውን ትልቅ አባባል በርካታ ትውልደ ኢትዮጵያውያን ተምረውበታል፣ ወስደውታል። በመቀጠል ደግሞ የአርቲስት ነጻነት ወርቅነህ የበኩር ልጅ የሆነው እንደምትመለከቱት ፍልቅልቅ የሆነ ልጅ ራሱን ተክቶ አልፏል። አርቲስት ነጻነት ወርቅነህ እንደዚህ አይነት ልጆችን ወልደን ብናልፍም ምንም አይቆጭም። ለማንኛውም ንግግሩን እንስማው እስኪ። ከዚህ ንግግር ምንድነው ኢትዮጵያውያን እያወጡት ያሉት ነገር? እየተሰማ ያለው አሉባልታ ምንድነው? ምን ነቀፌታ ነው እየወጣ ያለው የሚለውን ደግሞ ቀጥሎ እንነጋገራለን። የአርቲስት ነጻነት ወርቅነህን የበኩር ልጅ ንግግር አድምጠ ነው እንመለስ። My father, Natsanet Warkana, was a good man, a devoted husband, and the best father I could have possibly asked for. He always showed care for the ones he loved.
and made everyone around him smile. I don't know where I'd be without him. He was everything I could have possibly asked for in a father. He gave me the lessons I needed to learn and the love I needed from a father. It pains my family and I greatly now that he is gone. But we know deep down that he's in a better place with God. Amen. እግዚአብሔር ያጽናችሁ እናመሰግናለን። ሞት በምን ድል ይነሳል ሲባል በመውለድ ነፂ ዘሩን ተክቷል። ነፂ ሁሌም በልባችን ይኖራል። እንቀጥላለን። እንግዲህ የተከበራችሁ አድማጭ ተመልካቾቻችን እዚህ ቪዲዮ ላይ እንደተመለከታችሁት አሁን ንግግር ያደረገው የተወዳጁ አርቲስት ነፃነት ወርቅነህ የበኩር ልጅ ነው። ፍልቅልቅ የሆነ እንደምትመለከቱት እጅግ በጣም ላይን የሚያሳሳ ልጅ አርቲስት ነፃነት ወርቅነህ ወልዶ አልፏል። ራሱን ተክቶ አልፏል። ከጎን የምትመለከቷት ደግሞ ሴት ልጁ ናት። ከሷ አጠገብ ያለችው ደግሞ የተወዳጁ አርቲስት ነፃነት ወርቅነህ ባለቤት ናት። የሚኖሩት አሜሪካን ሀገር ነው። ኑሯቸውም አሜሪካን ሀገር ነው። የአርቲስት ነፃነት ወርቅነህ ወንድ ልጅ መሐሎን ነፃነት ንግግር ያደረገው በእንግሊዘኛ ነው። በልጁ ምንም መፍረድ አይቻልም። ማንም ሰው ሊፈርድ አይገባውም። ነገር ግን አንዳንዴ ልጆቻችን ስናሳድግ አማርኛ ለምንድን ነው የማናስተምራቸው? በተለይ ዲያስፖራዎች ጊዜ ሰጥተን በቀን እኮ 30 ደቂቃ ብንመድብላቸው አማርኛ ይገባቸዋል። ይሄ ልጅ አማርኛ እንደማይችል ነው የተረዳ ነው። በአማርኛ መናገር እንደማይችል ነው የተረዳ ነው። እድገቱም ትውልዱም ሁሉም ነገር አሜሪካን ሀገር ስለሆነ እንግሊዘኛ ብቻ ነው የሚያውቀው። ሐዘኑን እንደምንም ተቆጣጥሮ የልቡን ስብራት እንደምንም ተቆጣጥሮ በእንግሊዘኛ መልእክቱን አስተላልፏል። አባቴ ነፃነት ወርቅነህ ለኔ ሁሌም እንክብካቤ ታደርግልኛለህ፣ ለኢትዮጵያውያኖች በሙሉ የሳቃቸው ምንጭ ነህ ሲል አዳምጣችሁታል። ግን ይሄን ነው የተናገረው። ንግግሩን አልጨረሰውም። ገና ልጅ ነው እንደምትመለከቱትም። እንደዚህ አይነት ክፉ ነገሮችንም አይቶ አያውቅም። አሜሪካን ሀገር ነው ያደገው። ግን ከዚህ መማር ያለብን ትልቁ ነገር ከዛሬ ጀምራችሁ ትውልደ ኢትዮጵያውያን በመላው ዓለም የምትገኙ ልጆቻችሁን በቀን 30 ደቂቃ እየመደባችሁ አማርኛ ማስተማር እንዳለባችሁ፣ ይሄን ከዛሬ ጀምሮ ማድረግ እንደሚገባ፣ ልጆቻችን የሀገራቸውን ቋንቋ እየረሱ እንደሆነ ማወቅ ይኖርባቸዋል የሚለው ነው ትልቁ መልእክቱ። ከዚህ ባለፈ የአርቲስት ነፃነት ወርቅነህ ልጆች የሚኖሩት እዚህ አሜሪካን ሀገር ነው። አሁን ኢትዮጵያ ሄደው አባታቸውን ቀብረው ይመለሳሉ። አሜሪካን ሀገር ለየት ያለ አቀባበል ማድረግ አለብን። እነዚህን ልጆች ማጽናናት አለብን። እነዚህን ቤተሰቦች ማጽናናት አለብን። የሃይማኖት አባቶች አላችሁ፣ እነ መምህር ዘበነ ከወዲሁ ተዘጋጁበት። ብዙ መምህራን አላችሁ። እነዚህን ሰዎች አሜሪካን ሀገር እስኪመለሱ ሀዘን እንዳይሰማቸው፣ ብቸኝነት እንዳይሰማቸው በልዩ ፕሮግራም ተቀብለናቸው ሀዘናቸውን እንዲረሱ ማድረግ ይጠበቅብናል። ትልቅ ኃላፊነት አለብን። ኢትዮጵያዊነታችን ማሳየት አለብን። ይህ እዚህ አሜሪካን ሀገር አንድ ፕሮግራም ተዘጋጅቶ ያው ኮሚቴዎች አስበውበታል። የፕሮግራሙ ዝግጅትም ከፍተኛ ዝግጅት እየተደረገ እንደሆነ ደርሶናል። ሁሉም ኢትዮጵያዊ ተሰባስቦ ፕሮግራሙን እንዲታደም ለማለት ነው የኛ መልእክት። ይሄን ማድረግ ይኖርብናል። ለተወዳጁ አርቲስት ነፃነት አድናቂዎች፣ ለመላው ኢትዮጵያውያን፣ ለወዳጅ ዘመዶቹ፣ በተለይ ለቤተሰቦቹ፣ ለልጁ እና ለባለቤቱ መጽናናትን እንመኛለን። ተወዳጁ አርቲስት ነፃነት ወርቅነህን ደግሞ ፈጣሪ ነፍሱን ባጸደ ገነት እንድታኖረው እንመኛለን።